እንዴት ነበር ውሏችን? ቆንጆ ነውዬ። ምን ሆንሽብኝ? አትሰማችሁም እንዴ? ብር አምባር ሰበረልው እያሉ እኮ ነው። ሙሽራው ማን እንደሆነች አልገባቸውም መሰለኝ። እና ፈጣሪያችንን ልናመሰግን ይገባል አይደል እንዴ? አቶ ለይኩን ተበሳጨ። በመጨረሻ እህቱ ወደ አዲሱ ቤት መታ ሰርግ ለምን አልጠራችሁኝም በማለት ቤቱን ከረበችው። የኑሐሚንና የናሆም ሰርግ ፓርትቱ በስርዓት ተፈጸመ። በዚህም የተነሳ ይሄ ፊልም ሳይሆን እውነተኛ ሰርግ ነውና ናሆምና ኑሐሚን እንዳይለያዩ ብለው ኮመንተርታሮች ወሰኑ። ተመልካቾችም አዳኞችም ሰርገኞችም ይሄ ፊልም ሳይሆን የእውነት ሰርግ ነው፣ ስለዚህ ኑሐሚን ወደ ቤቷ አትመለስም፣ ናሆም የእውነተኛ ባሏ ነው ሲሉ ገለጹ። የሁለተኛ ቀጣይ ባለተረኛ አበባ የተሰጣት ኤም ሆና ተገኘች። ቀጣይም አለ የኤም እና የኤርሚ በማለት ተዋወቁ። በጣም ይገርማል። ናሆሚ ለናሆም ዘፈነችለት፣ እሱም ዘፈኑን አወረደላት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ፓርትቱ የተሰኘው እንግዲህ ተወዳጁና ተከታታይ የሆነው ድራማ ኑሐሚን እና የናሆም ሰርግ እንግዲህ እንደቀጠለ ነበረ። በዚህም የተነሳ አሁን ላይ እንግዲህ የኑሐሚንና የናሆም ሰርግ እንደቀጠለ ሆኗል። በዚህም የተነሳ ኑሐሚንና ናሆም ተጋብተዋል። በዚህም እንግዲህ ናሆም ቀለበት ሊያስርላት ችሏል ለኑሐሚን። የኬክ ቆረሳቸውም ተካሂዷል። በባለፈው እንግዲህ እንዳየነው ኬክ ቆረሳ ላይ ነበረ ያቆሙት፣ ኬክ ሊቆርሱ ማለት ነው። እንግዲህ ወደ አዳራሹ በመሄድ ሰርጉን ፏ በተን በማለት አሳልፈውታል። በዚህም የተነሳ ሁሉም የቤቱ ሰው እየጨፈረ እየዘፈነ እየበሉ እየጠጡ ቀለበቱንም ተንበርክኮ ለኑሐሚን አሰረላት። ኑሐሚንም በደስታ የኔ ባል ካሁን በኋላ አንተ ነህ በማለት ናሆምን የሚወድህ ባለቤቴ ስላገኘሁ አሁን የራሴ ስለወንክ ደስ ብሎኛል በማለት ተቀበለች። በጣም ደስ ይላል። እንግዲህ የትናንቱን ሰርግ እንዴት አያችሁት? ትናንትና ሰርጉ የእውነት እንጂ የውሸት አይደለም። የኑሐሚንና የናሆም እያን ሁሉም ደራሲውንና እንግዲህ ሁሉንም ሳናደንቅ ብናልፍ ይሄ በጣም ንፉግነት ነው። የኑሐሚን ደራሲው ይለያል እያሉ ሁሉም ሲያሞግሱት ነበረ ማለት ነው። እውነት ለመናገር እየተለየ ነው። የእውነት ሰርግ እንጂ የፊልም ሰርግ አይመስልም። እና በዚህ የተነሳ እንግዲህ ኮሜንተርታሮች ሁሉ ይሄ የእውነት ነው፣ ስለዚህ መቅረት የለበትም፣ የእውነት ሰርግ ነው እያሉ ነበረ ሲናገሩ የነበሩት ማለት ነው። እንግዲህ ሰርጉ ደስ በሚል ነገር አልፏል ማለት ነው። ፓርትቱ እንግዲህ እንዴት አያችሁት? ፓርትቱ ከነ አደራጁ ማለት ነው። አዳራሹ በሰው ሞልቶ ለየት ባለ በአስተባባሪነት ሲከብር ነበር። እንግዲህ የቀለበትና የኬክ ቆረሳችን ነው እያለ እሱም በሚያቀርብ ጊዜ ይሄ ሰርግማ ውሸት ሳይሆን የእውነት ሰርግ ነው፣ ስለዚህ ኑሐሚን ወደ ቤቷ መመለስ የለባትም፣ እዛው ያስቀራት እያሉ ተመልካቾችም ሲሰጡ ነበር። ዳይሬክተሩን አለማድነቅ አይቻልም፣ ስለዚህ ይለያል እያሉ ስለሆነ የእውነት ይሆንልን ሲሉ ዘግበዋል። በዚህም የተነሳ እንግዲህ ደራሲውም ዳይሬክተሩም ተስማምተውበታል። ሁለተኛዋ እጣዋ ባለጣዋ ደግሞ ኤም ሁና ቀርባለች ማለት ነው። አበባው ለአምራን ይሰጣል ነበር ያልነው፣ ነገር ግን ለኤም ሆኗል ማለት ነው። ኤም እንግዲህ ቀጣይ ክፍል የምታገባው ይሆናል ማለት ነው። በጣም የምር ደስ የሚል ነበርና እንዴት አያችሁት እናንተስ ማለት ነው?
እንዴት ተመለከታችሁት? የእነ ኑሐሚን ሰርግ ከኑሐሚን ሰርግ ምን ተማራችሁ? በእርግጥ ብዙ ነገሮችን ያሳለፉበት ነው። መጨረሻ ላይ ግን እናንተም ተስፋ አትቁረጡ ማለት ነው ተመልካቾች። እንግዲህ በፊልም ነው ፍቅር ልትሉ ትችላላችሁ። አንዳንድ ደግሞ እውነተኛ ፍቅሮች ይኖራሉ። እንግዲህ ኑሐሚን ብዙ ነገር እያሳለፈች ሁሉም በመሰረቱ የተለያየ ግማሾች ጥሩም ቢሆኑ ግማሾች የተለያየ ጸባይ ነበራቸው። ከአምራን ጀምሮ እንግዲህ አምራን ትቀይራለች ብሎ ማን ያሰባለ? አምራን በዚህ አይነት ተቀይራ ለሰዎች ሀሳቢ ሁና የድሮዋን አምራን ቀብራ የአሁኒቱ መልካምና ጥሩ ልብ ያላት አምራን። ወደ ኤርሚ ጋር ስንመጣ ኤርሚ በሴቶች ህይወት ላይ በሴት ልጅ ላይ የሚጫወተው ልጅ ነበረ። እንግዲህ ከኑሐሚን ጀምሮ ከሪች ጀምሮ እስከ አምራን ከአምራን እስከ ኤም ድረስ ብዙ ነገሮችን ሲያደርግና ሲበላሽ ነበር። ነገር ግን አንዳንዴ በህይወታችን መንገድ ላይ የሰራ ነው። አንዳንድ ሰው ከሰው ይማራል፣ አንዳንድም ደግሞ አይቶም የሚማራል። እናም ካስታወሳችሁ ወደኋላ ፓርት ስንመለስ አምራን ርቧት ከመኪና ውስጥ ሆኖ ምግብ ስጠይ ብላ በጣም እንደዚህ ስታየው ሲያያት ምግብ ይሰጣትና እዛው መኪና ላይ ስትበላ ከመንገድ ዳር ነበርና መንገድ ጎዳና ከቆሻሻ ቡል እያለች እያነሳኝ ነበር የምትበላው። መጨረሻ ላይ ግን ህይወት ያስተምራታል እስር ቤት ገብታም። እሱም ግን ምንድነው ያለው ነበረ? ወደ ኤርሚያስ ስንመጣ ኤርሚያስ እኔም ነገ እንደሷ ነው ይሄ የሰራ ነው ክፉ ስራ ሁሉ እኔም ነገ በዚህ አይነት ነው እንዴትስ መልካም ነገር ሰርተን ነው የምን ሄደው እና ስለዚህ ነገ ጧት እኔም የሷ ቢጤ ነኝ በማለት እራሱን በዛ ህይወት ውስጥ አይቶታል ማለት ነው። በመጨረሻ እንግዲህ እሱም ከዛ ህይወት ወጥቶ አሁን ላይ ለሰዎቹ ጥሩ አሳቢ ሆኖ የኤም ወንድም ሚዜ ሆኖ ጥሩ እንደዛ የሚጠላው አቶ ለይኩን በሽጉጥ በንዴት ሊገለው ያለው አሁን ቤተሰባዊ ሆነው የሁሉም አመጣጥ ባህሪ የተለየ ነበርና አሁን ዛሬ ደግሞ ሁሉም ንጹህና ጥሩ ሆነው በዚህ አይነት ጋብቻው ተካሂዷል ማለት ነው። ለሁለተኛው እንግዲህ የኤምና ባለተረኛ የኤርሚያስ ሊሆን ችሏል። አበባው ለሷ ተሰጥቷል። ቀጣይ እንግዲህ የአምራንና ወዬ ዳግሞ የዶክተሩ ይሆናል ማለት ነው። በጣም ደስ የሚል ነበረ። እንዴት አያችሁት? የእውነት ሰርግ አደረጋችሁት እያሉ ነበርና በጣም ደስ የሚል ነው ቁም ነገር ማለት ነውና ሳየው በጣም ነው ደስ ያለኝ። እንግዲህ ኑሐሚንም ደስ በሚል ናሆም ስዘፍንለት ነበር። እሱም እንደዛው የእውነት ሰርግ አድርገውት እኮ እሷንም ከላይ አዝለው ማለት ነው። ናሆምንም እንደዚሁ ማለት ነው ተሸክመው ሆታቸውን እልልታቸውን ሲጨፍሩ የሙሽራ ስነ ስርዓቱን ሲያካሂዱ ነበርና እንግዲህ በደስታ ሁሉም ቤተሰቡ እየበሉ እየጠጡ እየተመረቁ ነበር። እንግዲህ አንዳንድ ከታዘባችሁት አንዳንድ ሰው ማህበርም ሆነ ወደ ዝግጅት ቤት ሄደው አንዳንድ ሀሜት አይጠፋምና ይችናት ይችንትን የተባለችው እያሉ ሀሜተኞች ከጎን እንትን ሲሉ ነበር። ሴትና ሴቶች ካያችሁት ፓርቱን እንግዲህ ሴቶች ሁሉም ምን ቆንጆ ቢሆንም የሆነ ሀሜት እንትን አይልምና ሁለቱ ሀሜተኞ ጓደኛሞች ሴቶች አንዴ በባለፈው እንትን የተባለው በፊት አግብታለ በፊት እንደዛ አርጋ ነበር ጓደኛ ኑሯት ነበር እያሉ ሀሜት ሲያወሩ ነበር። ሁለተኛው ደግሞ ወንዱ በጣም ደስ ሲል ሲያምሩ እያለ እያሞጋገሰ ነበር። በመጨረሻ እንግዲህ ሰርጉንም ሁሉንም ከፈጸሙ በኋላ ተመራርቀው ሁሉም ምርቃናታቸውን ተቀብለው ሚዜዎችም ሁላቸውም ማለት ነው በደስታ ወደ የቤታቸው ለመሄድ ወስነዋል። እነሱ ግን በጭፈራ መጨፈርና መስፈን አለብን፣ ኑሐሚን የመጨረሻዋ ቀን ነው፣ ስለዚህ እኛ መጨፈር አለብን ብለው ሁላቸውም በደስታ ተነስተው ሰርገኞች ከነ ሚስቶቻቸው ተያይዘው ሲጨፍሩ ነበር ማለት ነው። በጣም ደስ የሚል እንግዲህ የመድረክ መሪውም ሀሳብ በመሃል እኔ ሰርገኛ ነበርኩ፣ ነገር ግን መድረኩን ተቆጣጥሬ እያስተናገርኩ ነው እያለ እንግዲህ መድረኩን እየመራ የሚገኘውም
አሁን ወደ ቤት የሚሄጃቸው ሰዓት ነው እያለ ወደ የቤታቸው ናሆሜም ወደ ቤቷ ይዟት ሄዷል ማለት ነው። ናሆምም እንግዲህ ይዞ ሄዶ እዛ እንግዲህ አሰማሞይ ይሄን ያሰብኩትን ህልሜን ሁሉ ስላገኘሁሽ በጣም ደስ ብሎኛል እያላት ነበር። እኔም ልቤን እኔ ዋናው ልብሽና ፍቅርሽን ነው የምፈልገው፣ ብር አምባሩ ተሰበረ እያሉ አሰማቸውም ወይ እያለች ከተሰበረ እኮ ቆይቷል ስትለውም እሱም እኔ አንቺን እንጂ ልብሽን የምፈልገው ሌላ ምን ፈልጋለሁ ኑሃሜን ፍቅር በማለት እንግዲህ ኑሃሜም ይሄንማ ከሰጠው እኮ ቆየሁኝ በማለት አስረድተዋለች። በመጨረሻም እንግዲህ ኑሃሜም ናሆምን ባንድ አድረዋል ማለት ነው። ወደ መጨረሻው እንግዲህ ክፍል ስንመጣ ተሰብስበው የዛሬው ቀንም የተባረከ ቀን ነው፣ ደስ የሚል ቀን ነው እያሉ ቤተሰቡ በሳሎን ተቀምጠው ሳለ እንግዲህ ሁላቸውም አዎ በማለት እንግዲህ ወይዘሮ ማነች ፈንቱ የሰርጉ ግን አልመጣችም፣ የናለም አላየችም። ያው እንግዲህ የልጇን አለም ማለት ነው። በመጨረሻ እንግዲህ ሁሉም በደስታ ሰርጋቸውን አክብረው ሂደው ሁሉም ሳሎን ተቀምጠው እንግዲህ ከድንገት የሆነ ሰው መጥቷል ማለት ነው። እንግዲህ የመጣችው የአቶ ለይኩን እህት ነች። እሷ ደግሞ በጣም መጥፎና ከዛ ቤት የሚያባረረቻቸው ቤት እንዲቀይሩ ያደረገችው እሷ ነች ማለት ነው። እናም እንግዲህ ቀይ ቀሚስ ለብሳ ከድንገት ምጥት ብላለች። ሲያዋት ሁሉም በድንጋጤ ፈጠው ነበረ። እንግዲህ በጣም ደስ የሚል ጊዜ ነበር ብለው ምስጋናቸውን ጭርስ ሲያረጉ እሷ ደግሞ ምጥት ሲሉ ሁላቸውም በድንጋጤ ነበረ ፈጠው የነበሩት። እናም በዚህ የተነሳ እንግዲህ ሁላቸውም አቶ ለይኩንም ወይዘሮ ዝኑም ደንግጣ ነበረ። አንቺ ደግሞ ምን ልታደርጊ ነው የመጣሽው? በማለት አቶ ለይኩን እዚህ ላይ ነበረ ሀሳቡን ሊያቆም የቻለው። እንግዲህ ከኑሃሜን ድራማ በጣም አስተማሪና ተወዳጅ የሆነ አቀራረባቸው ራሱ በጣም ትምህርት ያለው ኑሃሜን ድራማ ለየት ያለ ነው ማለት ነው። እኔ እስከ መጨረሻው ስለተከታተልኩት ይሁን አይዶን ነው በጣም ደስ የሚል ነበረ። እንግዲህ ከዚህ ከድራማ ምን ተማራችሁ? ከመከራዎች በኋላ ደስታ አለ ማለት፣ ከደስታም በኋላ መከራ ይኖራል እና እንግዲህ መጨረሻ ላይ የመጣችው የለይኩን እህት ምን ልታደርግ ነው? ሰርግ ስላልጠሯት ይሆን ወይስ ሰርጉን ለምን ትታችሁኝ ነው ብላ ይሆን? እና ለነበረን ቆይታ አመሰግናለሁ። የኑሃሜን ሰርግ እንግዲህ በዚህ አይነት ተፈጸመ ማለት ነው። ስለነበረን ቆይታ አመሰግናለሁ። ባይ ባይ።